ሰላም ውድ የኔ እውነት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንኳን አደረሳችሁ ለአቡነ ተክለ ሃይማኖት ወራዊ መታሰቢያ በዓል። እንዴት ናችሁ? እንዴት ነው? ሁሉ መልካም? እግዚአብሔር ይመስገን እኔ ጋር በጣም ጥሩ ነው። ዛሬ ተክልዬ ናቸውና በጣም የምወደው ቀን ቢኖር የተክልዬን ቀን ነው። በጣም ማለት ሁሉንም ቀን እወዳለሁ፣ ግን ተክልዬ ለኔ የቅርብ ወዳጄ ናቸው፣ የቅርብ አባቴ ናቸውና ስጠራቸው ወዲያው የሚደርሱልኝ ብዙ ነገሬ ናቸው። አባቴ የሞቴን ደብዳቤ ወደ ሕይወት የቀየሩልኝ አባት ናቸውና እሳቸው ያደረጉልኝን ብዙ ጊዜ እናገራለሁና እስቲ ብለውኛል ወዳጆቼ፣ ልንገራችሁ የእሳቸውን ምስክርነት። ሁሌም በየቀኑ በመሰክር ደስ ነው የሚለኝ፣ ተክልዬ ለኔ ያደረጉልኝ ማለት ነው። የዛሬ 9 ዓመት አካባቢ ራስ ደስታ ነበር ክትትሌ ሕክምና ማደርገው ማለት ነው። እና በጣም ታመሜ ነበረ፣ በጣም ከስቼ ነበረ። 25 ኪሎ ገብቼ ነበር። በቃ ሰውነቴ ምንም የለውም ማለት ይቻላል። እና እዛ ሕክምና እየተደረገልኝ ምንም ለውጥ የለኝም ነበረ። ምግብ አልበላም፣ መቀመጥ አልችልም። በጣም ስቃይ ነበረብኝና እናቴ ይዛኝ ሄደች ሆስፒታል። ስንሄድ ዶክተር ሰውነቷ እያለቀ ነው፣ ምንም እየተሻላት አይደለም፣ ለውጥ የላትም፣ እየባሰባት ነው ሄደው የምትወስደው መድኃኒት አለችው ለዶክተሩ። ከዛ ውጤቱን ማየት ጀመረ። 1 ዓመት ሙሉ ለካ ስህተት የሆነ መድኃኒት ነበር እየወሰድኩ የነበረው፣ ከበሽታዬ ጋር አልተገናኘም ነበር ማለት ነው መድኃኒቱ። እዛ ደነገጠ። ረጅም ሰዓት እኔ ነኝ የሁሉ ጊዜ አከምኩሽ አለኝ። ያው አልኩትኝ፣ ያው እዛ ላይ ፊርማ ምንም ስላለ በቃ በአስቸኳይ ወደ ጥቁር አንበሳ ሪፈር አለን ማለት ነው። እዛ ጥቁር አንበሳ ስንሄድ ሁለቱም ሳምባሽ ውሃ ቋጥሯል ተባለ። ስለዚህ አንዱ ቢሆን ኖሮ በኢትዮጵያ ደረጃ መስራት ይቻል ነበረ። ሁለቱም ስለሆነ ግን ውጭ ነው የሚሰራው። ኤኒታይም በማንኛውም ሰዓት ሊፈነዳ ይችላል። ስለዚህ ጥዝጣዜ አይነት ስሜት ሲሰማሽ በአስቸኳይ መምጣት አለብሽ፣ ይፈነዳል ተባልኩ ማለት ነው። ጭንቀት ሆነ፣ እኛ ቤት ለቅሶ ቤት ሆነ። እናቴም ታለቅሳለች፣ ወንድሜም ያለቅሳል። እኔም መሞት አልፈልግም፣ መኖር ነበር የምፈልገው። ማለት ያው ማንም ሰው መሞት አይፈልግም። የሞት አዋጅ የታወጀብኝ፣ ከፈነዳ ትሞቻለሽ ቃል በቃል ነው ያለኝ ዶክተሩ። እኔም እናቴም ቆመን የተነገረ። በቃ በጣም ከባድ ነበረ። የግድ ደግሞ እኔ እናቴን ማበርታት ነበረብኝ። በቃ እናቴ ዝም ብላ ስታለቅስ በቃ የፈጠረኝ ስላሴ ነው እንጂ አልሰራሽም፣ እግዚአብሔር የፈቀደ ይሁን ብዬ እናቴን ለማበርታት ሞከርኩ። ከዛ በዛ ጊዜ ላይ ቤተክርስቲያን እንሄድ ነበር። በቃ ቢያመኝም መሄድ ፈልግ ነበር። ያው ምበረታው ቤተክርስቲያን ሲሄድ ነው፣ ምጽናናው፣ ምድነው እዛ ነው። እና እሄድ ነበር በሽታዬንም ለመርሳት። ሀብትዬ አዳር ነበረ ንግስና፣ አቡነ ማርያም ቃሌ ያለው ማለት ነው። እዛ አዳር ላይ ጉባኤ ነበር። እዛ ጉባኤ ላይ መዝሙር ምናምን የተዘመረ፣ በመሀል የቅዱስ ገብርኤል ቤተክርስቲያን ማሰሪያ ለበረከት ትኬት እየተሸጠ ነበር። እና አረግ ትባላለች ጓደኛዬ፣ ከእሷ ጋር ነበር የሄድነው። ትኬቱን የሚሸጥ ሰው ሲባል እኔ እና እሷ ተቀበልን ማለት ነው። እዛ እግዚአብሔር ረድቶን እንትን ንግስ ላይ ሸጠን ጨረስንና ሰጠነው። ስንሰጠው በተክለ ሃይማኖት ዝክር አለ እነሱ የሚያከብሩት ወር ተክልዬ በገቡ እሁድ ነው የሚያከብሩት። እሁድ ነው የሚዘክሩት ማህበራቸው፣ የአቡነ ተክለ ሃይማኖት እና የቅዱስ ሩፋኤል
ጽዋ ማህበር ነው ያላቸው እና እባካችሁ ቅመሱ አለን ማለት ነው። አዳር አድረናል፣ ደክሞናል ምናምን ግን እሻል ነው እና ወደ ብርጭቆ እንቁላል ፋብሪካ አካባቢ ነበረ የምንሄደው። እግዚአብሔር ረድቶን ጻድቁ ፈቅደውልን ሄድን። ከዛ ጸሎት ተደርጎ ምናምን ምግብ በልተን ልንወጣ ስንል ስለ አድኖ ያዣለኝ ማለት ነው። እግዚአብሔር ይመስገን እሺ ብዬ ያስኩኝ። ሲሄድ ግን ያው የታወጀብኝን የሞት አዋጅ እየነገርኳቸው ፈቃዶት ይሁን በቃ እንድድንና ስለታደረኩኝ ጥላ ይዤ እመጣለሁ ማሩኝ ያልኳቸው ተክልዬ እግዚአብሔር ይመስገን በየጊዜው ነበር ቼክ የሚያደርጉኝ። ያው በየሳምንት ነበር ቀጠሮ እንዳልኳችሁ ይፈነዳል ተብሎ የሚጠበቅ ነገር ውስጤ ላይ አለ። ስለዚህ ቶሎ ቶሎ ነው የሚታየው። የቤተሰቤ እናቴ ጭንቀት አለ። እኔም መሞት አልፈልግም፣ መኖር ጓጓለሁ። በቃ በጣም ከባድ ጊዜ ነበረ የነበረው እና ከዛ ሐኪም ቤት ሄጄ ስመጣ እናቴ በጣም ነበር የምታሳዝነኝ ፊቷ ላይ የማየው ነገር እና ከዛ መጣን። ጥቁር አንበሳ ቀጠሮ ነበረኝ ሄድኩኝ። ሲሄድ በቃ በየጊዜው መድኃኒት ነው የሚሰጠኝ ምናምን ነገር ምንም ለውጥ ግን አይመጣም። ከዛ እግዚአብሔር ረድቶኝ በስንተኛው ቀን ሲሄድ ያ ውሃ የለም ማለት ነው። እግዚአብሔር ይመስገን። ክብር ለመድኃኔዓለም። የተክለ ሃይማኖት ምልጃ ረድቶኝ ያ ውሃ ጠፍቷል ተባለ። የዛን ቀን ወላዲተ አምላክ እናቴ ልል ያለችው በቃ እልልታው ግቢ ውስጥ ቀወጠች። እግዚአብሔር ይመስገን። እና የተክልዬን በወራቸው ጥላቸውን ይዤ ሄድኩኝ። እግዚአብሔር ይመስገን። ከዛ በኋላ ውሃ ሳምባዬ ምናምን አይዝም ማለት ነው። እግዚአብሔር ይመስገን። እና ተክልዬ በቃ ልዩ ናቸው ለእኔ። ምንም ነገር ስፈልግ አባቴ ተክልዬ እንደዚህ ይላቸዋለሁ። ሁሉ ይሞላል፣ ሁሉ ይደረግልኛል ማለት ነው። እና ለእኔ ያላደረጉልኝ ነገር የለም። ታሜ ተኝቼ ራሱ በቃ ረጅም ጊዜ ቤተክርስቲያን አልሄድም ነበር ምናምን እና ሮሚና ሱራ የኪዲ እና ሮሚ የባህል ምግብ ሱራፌል መጥቶ በቃ በጣም ስሜታዊ ሆኖ ነበረ ያወራኝ የነበረው በዛ ሰዓት። ቤተክርስቲያን መሄድ ናፍቆኛል ስለው በራሴ ትራንስፖርት የት ይዤሽ ልሄድ አለኝ። እግዚአብሔር ያክብሩነት መርቁልኝ፣ ጸጋውን ያብዛለት እና ደብረ ሊባኖስ ነው መሄድ የምፈልገው አልኩት። እግዚአብሔር ይባርካቸው። እሱ ከነ ባለቤቱ ሮሚ፣ ሌሎች ወንድምና እህቶች ነበሩ። መኪና ውስጥ ፍራሽ አድርጎልኝ በቃ ደስ በሚል ሁኔታ ምግብ ሮሚ ሰርታ ነበረ። በቃ ኦክሲጅን ትልቁ ነበረ ያስኩትኝ። ያን ኦክሲጅን ተሸከመው የተክልዬን የደብረ ሊባኖስን ደጃቸውን ረገጥኩኝ። በቃ እኔ እንጃ የተሰማኝን ሰላም ልነግራችሁ አልችልም። መቤቴ በጣም ነው ደስ ያለኝና እግዚአብሔር ይመስገን። የሚገርማችሁ ማለት ከዛ በፊት እንዲህ ሳይብስብኝ ግን ሕፃን ልጅ እያለሁ የሆነ ስራ ሰርቼ 600 ብር ምናምን ነበረኝና ወደ ደብረ ሊባኖስ ሊሄድ ልክ ላወጣው ሲሄድ በኢቲም ነበረ 300 ብሩን በላብኝ ማለት ነው ማሽኑ። ከዛ ያለችውን አውጥቼ 100 ምናምን ብር ነበር መሰለኝ ለምን ብቻ የሆነ ነገር ገዛው ምናምንና ያለኝን ይዤ ሄድኩኝ። የነበረኝ እዛ ከደረስኩ በኋላ 70 ብር 80 ብር ነበር የነበረኝና ጠዋት ደግሞ ምግብ መብላት አለብኝ። የተክልዬ ቃል ኪዳን ደግሞ እንኳን ሰውህ መሬትህ ጾሙን አያድርም ተብለዋል። ከዛ አባቴ እኔ ይርቦኛል ቃል ኪዳኖት ይርዳኝ እንግዲህ ቢሆነ ነገር ፍጠሩ ብዬ ገባው እዛ የገዳሙ ምግብ ቤት ማለት ነው። ስገባ ልጋፋ ስል ልጅ ነኝ እንዳልኳችሁ 2 ወንድሞች መጥተው ቆይ እኛ እንገዛልሻለን ብለው ከራሳቸው ወጥተው ሚሪንዳና ዳቦ ገዝተውልኝ ከሰጡኝ በኋላ አላየዋቸውም ጭራሽ ማለት ነው። እና የተክልዬ ቃል ኪዳን ልዩ ነው። በዚህ አጋጣሚ ልነግራችሁ ፈልገው
የተክልዬ ዕለት ራሱ ማለት ነው የታመመ ሰው አምላከ ተክለ ሃይማኖት ይማረ ብሎ መጠየቅ በረከት ያስገኛል። የታመመ ሰው ለጠየቃችሁትም ለእናንተም በረከት ያስገኛልና የተክልዬ ቃል ኪዳን ልዩ ነው። ሮሚ የሚዘወኝ ሄዶ እግዚአብሔር ይመስገን ደስ አለኝ፣ በረከት አገኘው እና ተክልዬ ለእኔ የቅርብ አባቴ ናቸው። የተጨነቃችሁ ብዙ እንቆቅልሽ ያለባችሁ ሁሉ ጻድቁን ጠይቋቸው። እሳቸውን ጠይቀው የሚያፍር የለም። የእውነት የበረከት አባት ናቸው። እሳቸውን ይዤ የጎደለኝ ነገር የለም። ምንም ነገር ስፈልግ አባቴ ተክልዬ ነው የምለው። ሁሉም ያውቃል ተክልዬ ለእኔ ያላቸውን እኔም ለሳቸው ያለኝን ነገር እና እግዚአብሔር ይመስገን ሁሌ ባለኝ ነገር ተክልዬን እዘክራለሁ። በውሃም ቢሆን እግዚአብሔር ይመስገን በጣም ደስተኛ ነኝ። እነዚህ አይነት ጻድቅ አባት ስላሉኝ እግዚአብሔር ይመስገን። ምልጃቸውንም እየረዳኝ ዛሬ ቆሜያለሁ። እኔንም በጸሎታችሁ አስቡኝ። እንቆቅልሽ ያለባችሁ ሰዎች ሁሉ አምላከ ተክለ ሃይማኖት እንቆቅልሻችሁን ይፍታላችሁ። የበረከት አባት ናቸው። በረከታቸው ይደርብን። ሰላም